አንዲት ገነት የምትመስል ነገር ግን ዳርቻዋን መርገጥ ራስን ለመግደል እንደመሞከር የሚቆጠርባትን ደሴት አስቡ። ነዋሪዎቿ ለሺዎች ዓመታት የውጭውን ዓለም የገፉበትና የህንድ መንግስት ማንም እንዳይቀርባት ህገወጥ ያደረገበት ቦታ። ይቺ ሰሜን ሴንቲነል ደሴት ናት። በማንተን ልክ የምትሆን በቤንጋል ባህረ ሰላጤ ውሃ ውስጥ የጠፋች በደን የተሸፈነች ደሴት ናት። የዚህ ደሴትና ግንኙነት የለሽ የሆኑ የጎሳዎቿ ታሪክ አንዳንድ ቦታዎች ከህግ በላይ በጦርና በቀስት እንደሚጠበቁ የሚያሳይ አስገራሚ ማሳሰቢያ ነው። ሁልጊዜ እንደነዚህ አይነት ከዚህ ቀደም ተሰምቶ የማያውቁ ታሪኮች እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በህንድ የአንዳማንና ኒኮባር ደሴቶች ውስጥ ተደብቃ የምትገኘው ሰሜን ሴንቲነል ተፈጥሯዊ ምሽግ ናት። ደሴቷ ራሷ 23 ስኩዌር ማይልስ የምትሸፍን ጥቅጥቅ ባለ ደን የተሞላችና ጀልባዎች እንዳይቀርቧት በሚያደርግ ጥልቀት የለሽ የኮራል ሪፎች ቀለበት የተከበበች ናት። ምንም አይነት ወደብ፣ መርከብ ማቆሚያም ሆነ መንገድም የላትም። ነገር ግን ወደዚህ ደሴት እንዳትገቡ የሚያደርጋችሁ ትልቁ እንቅፋት መልክዓ ምድሩ ሳይሆን ህጉ ነው። ዋናው ህግ በ1956 ዓ.ም የወጣው የአንዳማንና ኒኮባር ደሴቶች የሀገሬው ተወላጅ ጎሳዎች ጥበቃ ደንብ ነው። ይህ ህግ ከዓመታት በኋላ በ1957 ዓ.ም ሰሜን ሴንቲነልን የጎሳዎች መጠለያ ክልል አድርጎ በይፋ አውጇል። ይህንን ለማስፈጸም ህንድ በደሴቷ ዙሪያ 5 የባህር ማይል ወይም 9 ኪሎ ሜትር ገደማ የሚሸፍን የማግለል ቀጠና አቋቁማለች። ይህም የማይታይ ግድግዳ በህንድ ባህር ኃይልና በባህር ዳርቻ ጥበቃ በየጊዜው ክትትል ይደረግበታል። ስራቸውም አንድና ግልጽ ነው፣ የውጩን ዓለም ማራቅ። ታዲያ ለምን የሁሉ ጥበቃ እርምጃ አስፈለገ? ምክንያቱ ሁለት አቅጣጫ አለው። ህጉ የውጭ ሰዎችን ከጎሳዎች የታወቀ ጠበኝነት ለመጠበቅ ሲሆን፣ ከሁሉም በላይ ግን ጎሳዎቹን ከኛ ለመጠበቅ ነው። ደንቦቹ እጅግ ጥብቅ ከመሆናቸው የተነሳ ህንዳዊ የሆነ የውጭ ዜጋ ወደዚያ ቀጠና መጓዝ ህገወጥ ነው። የደሴቲቱን ነዋሪዎች አይበገሬ ነፃነት በማክበርም የህንድ ባለስልጣናት አንድ ሰው በህገወጥ መንገድ ወደ ደሴቷ ገብቶ ቢገደል ጎሳዎቹ ለፍርድ እንደማይቀርቡ በግልጽ አስቀምጠዋል። ይህ የጉዞ እገዳ ብቻ ሳይሆን ለዘመናዊ ዓለም አልፈለግም በማለት ደጋግሞ በኃይል የተናገሩ ሰዎችን እውቅና መስጠት ነው። ታዲያ በዚህ ክልከላ ደሴት መሃል ላይ የሚገኙት እነዚህ ሰዎች እነማን ናቸው? ሴኒቴነላውያን በመባል የሚታወቁ ሲሆን በፕላኔታችን ላይ ካሉት ግንኙነት የለሽ ህዝቦች የመጨረሻዎቹ ናቸው። ከአፍሪካ ከወጡት የመጀመሪያዎቹ የሰው ዘሮች የተገኙ እንደሆኑና በአንዳማን ክልል ውስጥ ለሺዎች ዓመታት ከሞላ ጎደል በተሟላ ህይወት ውስጥ እንደኖሩ ይታመናል። ትክክለኛ የህዝብ ቁጥራቸው እንቆቅልሽ ነው። ትክክለኛ ቆጠራ ማድረግ ስለማይቻል ግምቶች ከርቀት በሚደረጉ ምልከቶች ላይ የተመሰረቱ ናቸው። ቁጥራቸው ከ50 እስከ 200 ሰዎች ይገመታሉ። ከሩቅ መታየት የሚችለው ነገር ቢኖር አዳኝና ሰብሳቢ ማህበረሰብ መሆናቸው ነው። በጫካ ውስጥ አሳማና ሌሎች እንስሳትን ያድናሉ። ተክሎችና ስራስሮችን ይሰበስባሉ። እንዲሁም በቀላል ታንኮች ረጅም ዘንጎችን እየተጠቀሙ ጥልቀት በሌላቸው ውሃዎች ውስጥ አሳ ያጠምዳሉ። ግብርና እንደሚተገብሩ የሚያሳይ ምንጭ ማስረጃም የለም። ቴክኖሎጂያቸው መሰረታዊ መስሎ ቢታይም በሚያስገርም ሁኔታ ብልሃተኞች ናቸው። ለመሳሪያነት እንጨት እንደሚጠቀሙ ቢታወቅም በባህር ዳርቻቸው ከሚወድቁ የመርከብ ስብርባሪዎች ብረቶችን በማግኘትና በመቀጥቀጥ ገዳይ የቀስት ራሶችንና ስለቶችን መስራት ተምረዋል። ቋንቋቸው ሌላኛው ሙሉ በሙሉ ሚስጥር ነው። በአካባቢው ላሉ ጎሳዎች የማይገባ ሲሆን ማንም ሊያጠፋው ባለመቻሉ እስካሁን ያልተበደበ ሆኖ ቆይቷል። እነሱ ራሳቸውን ወይም ደሴቶቻቸውን ምን ብለው እንደሚጠሩ እንኳን አናውቅም። የተቀረው ዓለም ከረጅም ጊዜ በፊት ትቶት የመጣውን ያለፈውን ዘመን ይኸው መስኮት ሆነው ይኖራሉ። የሴንቲኔላውያን የጠበኝነት ስም ማጋነን ሳይሆን በብዙ መከራ የተማሩት ራስን የመከላከል ታሪክ ነው። ለዘመናት ያህል እያንዳንዱ የግንኙነት ሙከራ በቀስት ውርጅብኝ ተስተናግዷል። ይህ ጥቃት ከመሬት ተነስቶ የተፈጠረ አልነበረም። ከጨለማዎቹ የታሪክ ምዕራፎች አንዱ በ1880 ዓ.ም አንድ ሞሪስ ፓርትማን የተባለ የብሪታንያ ቀኝ ገዢ መኮንን በደሴቷ ላይ ሲያርፍ ተጀምሯል። ቡድኑ አንድ አዛውንት ባልና ሚስት እንዲሁም 4 ህፃናትን ይዞ በማፈን ወደ ፖርት ብሌር ወሰዳቸው።
ለዋናው መሬት በሽታዎች ምንም አይነት የበሽታ መከላከያ አቅም ስላልነበራቸው አዋቂዎቹ ወዲያውኑ ታመው ሞቱ። ሕፃናቱ ከዚያም ገዳይ የሆኑት ጀርሞች ይዘው ወደ ደሴታቸው ተመለሱ። የአሰቃቂ ክስተት ጎሳዎቹ የውጭ ሰዎችን እንደ ሞትና አደጋ ምንጭ አድርገው እንዲመለከቱ እንዴት እንዳደረጋቸው መገመት አያዳግትም። ለ10 ዓመታት ደሴቷ በአብዛኛው ተረስታ ቆይታለች። ከዚያም በ1960ዎቹ መገባደጃ ላይ የህንድ መንግስት በወቅቱ በነበረው አንትሮፖሎጂስት ቲኤን ፓንዲት እየተመሩ ስጦታ ይመጣል ጉዞዎችን ጀመሩ። በባህር ዳርቻ ላይ ኮኮናት፣ ማሰሮዎችና ድስቶችን የመሳሰሉ ነገሮችን ይተዉ ነበር። ለዓመታት ምላሹ የቀስት ውርጅብኝ ነበር። ነገር ግን በ1991 ዓ.ም በተደረገ አስደናቂ ለውጥ አንዳንድ ሴኔታላውያን በሰላማዊ መንገድ ወደ ውሃው በመግባት ኮኮናቶችን በቀጥታ ከቡድኖች ተቀበሉ። ይህ አጭርና ተስፋ ሰጪ ጊዜ ነበር። ሆኖም የህንድ መንግስት የበሽታ ስርጭትን አደጋ በመገንዘብ በ1997 ዓ.ም አካባቢ እነዚህን የግንኙነት ተልእኮች በማቆም የጎሳውን የመገለል ፍላጎት ለማክበር ወሰነ። ነገር ግን ጥቃቱ አላቆመም። በ2006 ዓ.ም ሁለት አሳ አጥማጆች በህገወጥ መንገድ በደሴቱ አቅራቢያ ሸርጣን ሲያጠምዱ ነበር። በዚያም ተገኝተው ሳለ የመልቃቸው ገመድ በመበጠሱ ጀልባቸው ወደ ዳርቻ ተገፋች። ከዚያም በጎሳዎቹ ወዲያው ተገደሉ። የባህር ዳርቻ ጥበቃ ሄሊኮፕተር አስከሬናቸውን ለማንሳት ዝቅ ብሎ ሲበር በማያቋርጥ የቀስት ውርጅብኝ ተባረረ። በጣም የቅርብ ጊዜ ሆኖና ዓለምን ያስደነገጠው ክስተት በህዳር 2018 ዓ.ም ተፈጸመ። ጆን አለን ቻው የተባለ የ26 ዓመት አሜሪካዊ ወንጌልን ለሲኔታላውያን ለማድረስ መለኮታዊ ተልእኮ እንደሆነ ያመነ ቀናይ ክርስቲያን ሚስዮናዊ ነበር። በማስታወሻ ደብተሩ ላይ ደሴቷን የሰይጣን የመጨረሻ ምሽግ ብሎ እንደጠራትም ይናገራል። ህገወጥና አደገኛ መሆኑን የሚያውቅ ቢሆንም በጨለማ ተሸፍነው ወደ ክልከላው ቀጠና እንደሚያስገቡት ለአካባቢው አሳ አጥማጆች ከፈለ። ለጥቂት ቀናት ያህል ስጦታዎችን በመያዝና ለመስበክ በመሞከር በጀልባው ወደ ባህር ዳርቻው ለመድረስ ብዙ ጊዜ ሞክሯል። ማስታወሻ ደብተሩ እንደሚያሳየው በመጀመሪያው ሙከራው አንድ ልጅ በወረወረው ቀስት ውሃ የማያስገባውን መጽሐፍ ቅዱሱ እንደወጋው ይገልጻል። ወደ ኋላም ቢያፈገፍግ ተስፋ አልቆረጠም። ለቤተሰቡ ይህ ሁሉ እብደት ሊመስላቸው ይችላል፣ ነገር ግን ለእነዚህ ሰዎች ስለ ኢየሱስ ማወጅ ዋጋ ያለው ይመስለኛል ሲል ጽፏል። በመጨረሻው ሙከራው አሳ አጥማጆቹን እዚያው ትተውት እንደሄዱ ነገራቸው። ከርቀት ሆነው የጎሳው አባላት ከጫካው ሲወጡ ተመለከቱ። በኋላም የቻውን አስከሬን ሲጎትቱና በባህር ዳር ሲቀርቡ አንዳዩ ሪፖርት አድርጓል። ይሁን እንጂ አስከሬኑ እስከ ዛሬም ድረስ አልተገኘም። የህንድ ፖሊስ የረዳቱን አሳ አጥማጆች ቢያስርም በሴኔታላውያን ላይ ክስ ለመመስረት ምንም አይነት እርምጃ አልወሰደም። ይህ ክስተት ሁለት ፍጹም የተለያዩ ዓለማት ሲጋጩ ስለሚፈጠረው ነገር አሳዛኝ ትምህርት የሰጠ ሲሆን የደሴቲቱ ነዋሪዎች ብቻቸውን የመሆን ፍላጎታቸውን የመጨረሻ ውሳኔ መሆኑንም አረጋግጧል። ታዲያ ሴኔታላውያንን ለመጠበቅ እስከ መግደል የደረሱበት ገዳይ ሚስጥር ምንድን ነው? የተደበቀ ሀብት ወይም ጥንታዊ ኃይል አይደለም። ሚስጢሩ የራሳቸውን ጥልቅ ተገላጭነት ነው። ለረጅም ጊዜ ተገለው በመቆየታቸው ለእኛ ቀላል ለሆኑ እንደ ጉንፋን፣ ኩፍኝና ብርድ ላሉ በሽታዎች ምንም አይነት የበሽታ መከላከያ አቅም የላቸውም። እነዚህ በሽታዎች ሙሉ ህዝባቸውን ሊያጠፋ የሚችል ወረርሽኝም ሊያስነሱ ይችላሉ። ይህ ግምት ብቻ አይደለም፣ ታሪካዊ እውነታም ነው። በአቅራቢያቸው የሚገኙ እንደ ታላላቅ አንዳማውያን ያሉ የአንዳማን ጎሳዎች ከውጭ ዓለም ጋር ከተገናኙ በኋላ በበሽታና በግጭት ምክንያት የህዝብ ቁጥራቸው ከ95 እስከ 99% በላይ ቀንሷል። ሴኔታላውያን ጠበኛ የሆኑት ለጠበኝነት ብቻ አይደለም፣ ከማይታይና ህልውናቸውን ከሚያሰጋ ጠላት ራሳቸውን እየተከላከሉ ነው። በአድማስ ላይ የምትታይ እያንዳንዷ ጀልባ፣ በዳርቻቸው ላይ የሚቆሙ እያንዳንዱ ሰው ጥንታዊ ማህበረሰባቸውን ለዘላለም ሊያጠፋ የሚችል ወረርሽኝ ይዞ ሊመጣ ይችላል። እነዚያ ቀስቶች መሳሪያ ብቻ ሳይሆኑ ተስፋ የቆረጠ የለይቶ ማቆያ አይነትም ነገሮች ናቸው። ያ የማግለያ ቀጠናም በካርታ ላይ ያለ መስመር ብቻ ሳይሆን የህይወት መስመራቸውም ነው። የሰሜን ሴኔታል ደሴት በዘመናችን ካሉት ከባባድ የሞራል እንቆቅልሾች አንዱን ታቀርብልናለች። በአንድ በኩል አንዳንዶች ሰብአዊ እርዳታ ጣልቃ ገብነት ይከራከራሉ። ዘመናዊ ሕክምና ማግኘት የለባቸውም። የተፈጥሮ አደጋ ቢከሰትስ? ይህ አመለካከት እነሱ
ሙሉ በሙሉ ብቻቸውን መተው መሰረታዊ ሰብአዊ መብታቸውን መንፈግ ነው ይላል። ሆኖም በአንትሮፖሎጂስቶች እንደ ሰርቫይቫል ኢንተርናሽናል ባሉ የሰብአዊ መብት ተሟጋቾች ድርጅቶችና በህንድ መንግስት መካከል ያለው አብዛኛው ስምምነት የጎሳው ራስን በራስ የመወሰን መብት ይቀድማል የሚለው ምርጫቸውን በጨዋታና ባይል አድርጓል። ምንም ያህል በጎ ሀሳብ ቢኖረው ግንኙነት በግድ መጫን የነፃነታቸውን አስከፊ ጥሰት ከመሆኑም በላይ ለጥፋታቸው እንደሚያዳርግ እርግጥ ነው። ይህም ህንድ አይንን መጣል እጅን ማንሳት የሚል ይፋዊ ፖሊሲ እንድትከተል አድርጓታል። ከህገ ወጥ አዳኞችና ከድንበር ጥሰው ከሚገቡ ሰዎች ለመጠበቅ ከርቀት መከታተል፣ ነገር ግን በሌላ በኩል ሙሉ በሙሉ ብቻቸውን መተው በየቀኑ እየጠበበ በሚመስለው ዓለም ውስጥ ሴኔትላውያን አሸዋ ላይ መስመር ስለዋል። ነገር ግን በቅርብ ጊዜ በጀብዱ ፈላጊዎችና ለዝና ብለው ወደ ደሴቷ ለመድረስ በሚሞክሩ ዩቲዩበሮች እንደሚታየው አደጋው አሁንም አለ። ሰሜን ሴኒተነል ደሴት ፓራዶክስ ናት። ውብና ያልተነካች ገነት ስትሆን በፕላኔታችን ላይ ካሉት እጅግ አደገኛ ቦታዎችም አንዷ ነች። ሕያው የታሪክ ማህደር ወደ ጥልቅ ታሪኮቻችን የምናይበት በዋጋ የማይታመን መስኮት ናት። ነገር ግን መዘጋት ያለበት መስኮት። ሴኒተናላውያን ለሺዎች ዓመታት በራሳቸው መንገድ ተርፈዋል። አይበገሬ ተቃውሟቸውም ከዚህ የበለጠ ግልጽ ሊሆን የማይችል መልእክትም ነው። እነሱ ሊፈታ የሚገባ እንቆቅልሽ ሳይሆኑ ሊከበሩ የሚገባቸው ህዝቦች ናቸው። ታሪካቸው አንዳንድ ጊዜ ለሌሎች ልናደርግ የምንችለውን እጅግ በጣም አሳዛኝ ነገር በቀላሉ ብቻቸውን መተው መሆኑን የሚያስተምር ኃይለኛና ትህትና የሚያላብስ ትምህርት ነው። ውድ የፈንድሻ ኢንተርቴንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን ገነት የምትመስል ነገር ግን ዳርቻዋን መርገጥ ራስን ለመግደል እንደመሞከር የሚቆጠርባትን ደሴት አስቃኘናችሁ። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተሰምቶ የማያውቁ ታሪኮች እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።